ሰላም ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዜናዎችን ላደርሳችሁ ተገኙ። በርከት ያሉ አዳዲስ ጉዳዮችን ይዤላችኋለሁ አድማጮች። ከዩሮ ጋር ሰሞኑ እየተወራ ያለ ነገር አለ። ዩሮ ወደ ማድሪድ ተብሎ ይሄ ምንም ሴንስ የማይሰጥ አይነት መረጃ ስለሱ ጉዳይ አወራችኋለሁ። ለምንድን ነው እንደዛ የተወራው? ፌክነቱን ሁሉ በደንብ ማስረዳችሁ ይሆናል። ስለ ዩሮም ወቅታዊ ብቃት እነግራችኋለሁ አንዳንድ ነገሮችን። ዜርኪዚ ለፋይናሉ ደርሳለሁ ብሎ ተናግሯል። ከዛ ውጪ ደግሞ በፍጻሜ ጨዋታ ላይ ቶተንሃምና ዩናይትድ ሲገናኙ ማን ነው ፋቨራይት የሆነው? የተለያዩ ፐንዲቶች የሰጡት አስተያየት አለ። ስለሱ ማወራችኋለሁ። ከቅድመ ዝውውር ጋር በተያዘ ደግሞ የዩናይትድ የወሰት ተጫዋቾች ስለ አንቶኒ ያወራቸዋል። የግሪንውድም መረጃ ይዘናል። እንዲሁም የማርከስ ራሽፎርድም ዜና ተይዟል። አንድ ታዳጊም ከሌስተር ሲቲ ሊያስፈርሙ ነው ዩናይትዶች ተብሎ የሚያቀርቡት ዋጋ ሁሉ ተነግሯል። ከኩኒሃ ዝውውር እና ከዴላፕ ዝውውር ሌላም አንድ ተጫዋች ያመጣሉ። 3 አጥቂ ማለት ነው፣ የአጥቂ ባህሪ ያላቸው ልጆች ተብሎ ተነግሯል። እነሱ ማናቸው ትሰማላችሁ። ከዛ ውጭ ግን ዛሬ ከወጣ ያለው መረጃ የምንድነው አድማጮች? ካይሮኒን ታውቁታላችሁ። የዩናይትድ ሌጀንዱ ዋይን ሮኒ ልጅ ነው። ይሄ ልጅ ተአምር እየሰራ ነው። ስለዚህ ልጅ ካወቃችሁ ጥሩ፣ ካላወቃችሁ ደግሞ ዛሬ በደንብ እንድታውቁት አድርጋችኋለሁ። እና በዩናይትድ ታዳጊዎች ሪሞንታዳ ተፈጽሟል። በጣም የሚያስገርም ሪሞንታዳ። ስለ ልጁ አንዳንድ ታሪኮችን እነግራችኋለሁ። እስከ መጨረሻው ብቻ ቪዲዮ ላይክ እያደረጋችሁ እንደ ሁል ጊዜው አድማጮች እንድትከታተሉ ነው መጋብዛችሁ። መልካም ቆይታ። ወደ ሳን ማሜስ መጓዛችንን በድጋሚ አረጋግጠናል አድማጮች። ከዚህ የዩሮፓ ሊግ ፋይናል ጨዋታ በፊት የሰማናቸው መልካም ዜናዎች አሉ። ለምሳሌ አንዱ የዜርኪዚ ጉዳይ ነው። ተጫዋቹ ተስፋ አደርጋለሁ ለፋይናሉ ጨዋታ እመልሳለሁ የሚል አስተያየቱን ሰጥቷል በቅርቡ። ዜርኪዚ በጉዳት ምክንያት ዩናይትድን አላገለገለም። ኦፍኮርስ እሱ በጉዳት ከወጣ በኋላ ሌላኛው እጅግ ቁልፍ ወሳኝ ተጫዋቻችን ተመልሷል። አማድ ጎል ማስቆጠሩንም እናስታውሳለን። አሁን ወደ ጥሩ ፎርም ላይ እየመጣ ነው የሚገኘው። በደንብ ነው ያሳየን። መልሱ የአትሌቲክ ቢልባኦ ጨዋታ ላይ ጎል ከማስቆጠር ውጭ ተቀይሮ ከገባ በኋላ እንዴት አድርጎ ጨዋታውን እንደቀየረው ሁላችንም የተመለከትነው ጉዳይ ነው እና የአማድ መመለስ ለዩናይትድ ቦስት ነው፣ ለፋይናሉ ማለት ነው። ከባድ የሆነ ጨዋታ ነው ከፊታችን የሚጠብቀን። ቶተንሃም ነው፣ የፕሪሚየር ሊግ ቲም ነው። ኦፍኮርስ ዩናይትድ ከፕሪሚየር ሊግ ቲም ውጭ ፋይናል ላይ ቢያገኝ ጥሩ ነበር፣ ግን ያ አልሆነም። ቶተንሃም በዚህ ሲዝን ብቻ ዩናይትድን 3 ጊዜ አሸንፏል። ይሄ ነገር ግን ተከትሏቸው እንዲሄድ አይፈልግም። ፋይናሉ ላይ ዩናይትድ በአውሮፓ መድረክ ላይ ያለው እጅግ የተለየ አቋም ነው። ዘንድሮ በፕሪሚየር ሊጉ ያላቸው የሽንፈት ሪከርድ ከቶተንሃም ጋር በአውሮፓ ያውም በዩሮፓ ሊጉ ፍጻሜ ላይ ይደገማል። የበላይነታቸውን ቶተንሃሞች ይወስዳሉ ተብሎ አይታሰብም። ዩናይትድ አሁንም ቢሆን ፋቨራይት ነው እና ብዙ የእግር ኳስ ቤተሰቦች ዩናይትድ ካለው ታሪክ አንጻር በፋይናል ላይ ደርሶ ደግሞ የሚመለስ ቲም አይደለም። በቀላሉ ቶተንሃሞች ከዩናይትድ ዋንጫውን የሚያገኙበት እድል ጠባብ ነው። ምንም እንኳን ፖስት ኬግሉ ጨዋታውን ምናልባት ዋንጫውን አሸንፋለሁ ሲሉ አስተያየት ቢሰጡም ሁልጊዜም ቢሆን በሁለተኛው ሲዝን ከክለቤ ጋር ዋንጫዎችን የማሸነፍ ሪከርድ አለኝ ሲሉ ፖስት ኬግሉ አስተያየት መስጠታቸውን እናስታውሳለን አድማጮች። ግን ዩናይትድ ላይ ይሄ ታሪካቸው እንደሚከሽፍና ዩናይትድ ታሪካቸውን ታሪክ አድርጎ እንደሚያስቀር አጉል እምነታቸውን እንደሚያስቀርን ሁላችንም የምናምነው። ምክንያቱም ዩናይትድ ውስጥ ያለው ተነሳሽነት ስፕሪቱ አሁን ከቶተንሃም ይበልጥ እንደሆነ እናምናለን። በእርግጥ በጣም ክፍት ጨዋታ ነው የሚሆነው ፋይናሉ አድማጮች። ሁለቱም ቡድኖች ጎል ያስቆጥራሉ፣ ጎል ይቆጠርባቸዋል። ሁለቱም ቡድኖች ተመሳሳይ የሆነ ድክመት ነው ያለባቸው። ሁለቱም እጅግ በክለቦቻቸው ታሪክ በጣም ማስታወስ የማይፈልጉትን ሲዝን ነው በየሊጉ እያሳለፉ የሚገኙት። ዩናይትድም ቶተንሃም በሊግ ደረጃ ሰንጠረዣቸው ቦቶም ላይ ነው የሚገኙት እና ይሄ ዋንጫ ለሁለቱም ያስፈልጋል። የአውሮፓ ሻምፒዮንስ ሊግ አቋራጭ መግቢያቸው ነው።
ነገር ግን ዩናይትድ ካለው ታሪክ አንጻር አንዳንድ የዩናይትድ ተጫዋቾችም በጣም ቁልፍ የሆኑ ከጉዳት መመለሳቸውን ተከትሎ ዘርኪዚም ለፋይናል እደርሳለሁ እርግጠኛ መሆን አልችልም፣ ግን ፋይናሉ ላይ ይሳተፋለሁ ብዬ አስባለሁ ብሎ አስተያየት መስጠቱን ስናስብ ዩናይትድ አሁን በሜሰን ማውንት የቀድሞ የቼልሲን ሜሰን ማውንት እያስታወሰን ነው። ተጫዋቹ ተቀይሮ ከገባ በኋላ እንዴት አድርጎ ጨዋታውን እንደቀየረው ታስታውሳላችሁና ማውንት ተመልሶ የተወለደ እስኪመስል ድረስ በጥሩ ሰዓት ላይ ነው ለዩናይትድ የተመለሰው ከአማድ ጋር ማለት ነው አድማጮች። እና ይህን ነገር ስታየው በዩናይትድ ቤት ያለው የቲም ስፕሪት ኮንፊደንሳቸው ከእንደገና አሁን ያለው ይሄ የዩናይትድ ቤት ሞመንተም በጣም ከፍተኛ ነው፣ በተለይ ዩሮፓ ሊጉ ላይ ማለት ነው። እና ዩናይትድን በቀላሉ አሸንፎ ዋንጫ ከዩናይትድ መቀማት ለቶተናሞች እጅግ እጅግ በጣም ከባድ ነው። ይሄ ቡክሜከሮች ዩናይትድን ፌቨራይት ቢያደርጉት ሊገርማቸው አይገባም። ግን ቀላል ጨዋታ አይደለም ፋይናሉ። ዩናይትድ በደንብ ክሊኒካል መሆን አለበት። በተለይ የሚያገኛቸውን የጎል ማግባት እድሎች ማባከን የለበትም። ልክ ጋርናቾ ስቶ ያችን ኳስ ቲሙን ችግር ውስጥ እንደከተተው ሁሉ ማለት ነው። የመጀመሪያው ኳስ በጣም ወሳኝ ነበር ብለናል። የሚገባው ጎል እንደተመለከታችሁት አገቡ። ትላንት ስላልተገናኘን አላወራንበትም አድማጮች። እና ያቺ ጎል ከገባች በኋላ የነበረውን ጭንቀት አስቡት። በኦልትራፎርድ የነበረውን ጸጥታ ምን ሊፈጠር ይሆን፣ በቀጣይስ አንድ ጎል ያስቆጥሩ ይሆን የሚል ስጋት ነበር በሁላችንም ዘንድ። ለሩበን አሞሪም ለእድሜ ለአሰልጣኙ ይግባና በጣም ግሩም የሆነ ቅያሬ አድርገው ጨዋታውን ተቆጣጥረው ዩናይትድ በዛ መልኩ ድል አድርጎ ወጣ ማለት ነው። ለዚህ ሁሉ የዳረገው ግን ማነው? ጨዋታውን ቀደም ብሎ መግደል እንዲችሉ ማድረግ እየቻለ ጋርናቾ ነው። እና እንደዚህ አይነት ይሄ በቸልተኝነት ኳስ የማባከን ነገሮች ካሉ የሚያገኟቸውን የጎል ማግባት እድሎች ካልተጠቀሙ ክሊኒካል ካልሆኑ ዩናይትዶች ዋጋ ይከፍላሉ። የቶተናሙ ጨዋታ ምሕረት የሚሰጣቸው አይደለም፣ እንደ አትሌቲክ ቢልባኦ ማለት ነው። ስለዚህ ሩበን አሞሪም ተናግረዋል ከጨዋታው በኋላ ኮንፊደንሳቸው በጣም ነው ደስ የሚለኝ። እኔ ሩበን አሞሪም በራስ መተማመን ዩናይትድን ለዚህ እያበቃው ነው ብዬም ነው የማስበው። እና 3 ጊዜ በእርግጥ ቶተናሞች አሸንፈውናል፣ ነገር ግን 4ተኛ ጊዜ ደግሞ ያሸንፉናል ብሎ ቤት ማድረግ ሞኝነት ነው ሲሉ ነው ጥሩ መነሳሻ እንዳላቸው 3 ጊዜ ስላሸንፏቸው ቀጣይም ያሸንፏቸዋል ማለት እንዳልሆነ የተናገሩት ማለት ነው አሰልጣኙ። ስለዚህ ጥሩ የሆነ ፋይናል እንጠብቃለን። ጄሚ ካላገርም እንግዲህ ለመጀመሪያ ጊዜ በህይወቱ ዩናይትድን ደግፎ አስተያየት የሰጠ ይመስለኛል። ቶተናሞች ምንም መንገድ የላቸውም ዩናይትድን የሚያሸንፉበት። ዩናይትድ ካለው ታሪክ አንጻር፣ ከተጫዋቾቹ ልምድ አንጻር፣ ከአንዳንድ የዩናይትድ ተጫዋቾች ጨዋታ ቀያሪነት አንጻር እና ዩናይትድ ፋይናል ደርሶ ደግሞ የሚመለስ ቡድን አይደለም፣ ለማንም የሚተኛ ቡድን አይደለም። እና ቶተናም ከዩናይትድ ጋር ያላቸውን ፋይናል አሸንፈው ወደ ሻምፒዮንስ ሊግ ይገባሉ ብለው ማሰብ የለባቸውም ሲል ነው እንግዲህ የቀድሞው የሊቨርፑል ሌጀንድ በዚህ መልኩ አስተያየት የሰጠው። ብዙዎች እንግዲህ ዩናይትድን ፋቨራይት እያደረጉት ነው፣ ፖል ስኮልስን ጨምሮ ማለት ነው። አድማጮች እናንተም የዩሮፓ ሊጉ ፋይናል ማን ሻምፒዮን ይሆናል ብላችሁ ታስባላችሁ? ከደጋፊነት ባለፈው የራሳችሁን እንዲሁ አስተያየት እንድታሰፍሩ በኮሜንት ፈልጋለሁ አድማጮች። በእርግጥ ኦፍኮርስ ዩናይትድ ሻምፒዮን እንደሚሆን ሁላችንም ባንጠራጠርም። መረጃዎቻችን እንደቀጠሉ ናቸው አድማጮች። ቪዲዮን ላይክ ማድረጋችሁን ሁላችሁም እንዳትረሱ እና ወደ ቀጣይ ዜና ሳልፍ አድማጮች የተለያዩ መረጃዎችን ነው ያስኩላችሁ። በዚሁ ከአውሮፓ መድረክ ዜናዎች ባንወጣና የዩናይትድ የወሰት ተጫዋች የሆነው ስለ አንቶኒ ሰሞኑን ብቃት እየተመለከታችሁ ነው ሁላችሁም። እና የሚያስገርም የቅጣት ምት ጎል ነው ያስቆጠረው። በድጋሚ ዴቪድ ደሄያ ላይ ጎል አስቆጥሮበታል። ተጫዋቹ በቀኙም በግራውም ጎል ማስቆጠሩን ቀጥሏል። በጣም እያስገረመን ነው የሚገኘው እና ተጫዋቹ በራሱ በዚህ መልኩ በዚህ ልክ ደስተኛ ሆኖ ማየት በራሱ ያስደስታል። ዩናይትድ ቤት ብዙ ተብሏል፣ ብዙ ችግር ደርሶበት ነበር ከሜዳም ውጭ ታውቃላችሁ። አንቶኒ በዩናይትድ በወጣበት ከፍተኛ የሆነ ዋጋ ምክንያት ተጫዋቹ ዩናይትድ እንዲያስፈርመው 100 ሚሊዮን ዩሮ ሂሳብ ክፈሉ ብሎ አልተናገረም። ዩናይትድ ነው
በተለጠጠው ድርድርና እጅግ መክፈል በማይገባው የአከፋፈል ስርዓት በተጫዋቹን በዚህ ያህል ገንዘብ ከፍሎ ያስፈረመው እና አንቶኒ በዛ ይሄን ያህል ገንዘብ ወጣበት ተብሎ መወቀስ አይገባውም ነበር። ግን ያው ሜዳ ላይ ከሚያሳየው ነገር አንፃር ነው እና የሚተቸው ብዙ በዩናይትድ ደጋፊዎች ሚዲያው በተለይ ሜም መስሪያ አድርገውት ነበር። ልክ እንደ አሁን እንደምናሞግሰው ሃሪ ማጉዌር የዚህም ተጫዋች ታሪክ መቀየሩ እጅግ የሚያስደስት ነው። እንደ ሰው ሆናችሁ እንደ ዩናይትድ ተጫዋችነቱም ስታዩት ማለት ነው እና ብዙ ሙገሳዎችን እያገኘ ነው። ማርቲን ኬዮን የቀድሞ የአርሰናል ሌጀንድ ሁሉ ሳይቀር ተጫዋቹን በጣም ትራንስፎርም ያደረገ ተጫዋች ሲል ነው ያደነቀው። ባክ ቱ ባክ ፊዮረንቲና ላይ ጎል ማስቆጠሩ እና ፋይናል እንዳደረሳቸውም ጠቅሶ የእሱ ብቃት እንዳደረሳቸውን የጠቀሰው ከቼልሲ ጋር ነው ፋይናል የሚገጥሙት። ቼልሲ ላይም ተመሳሳይ የሆነ ጎል የማስቆጠር አቅም አለው ሲል ነው ማርቲን ኬዮን በዚህ ልክ አድናቆት የሰጠው እና የአርሰናል ሰዎች ተጫዋቹ ላይ ትኩረት አድርገዋል ተብሎ ሲወራ ሰምታችኋል። ወደዛ ይሄዳል የሚል እምነት ባይኖረኝም አድማጮች ግን የዚህ ተጫዋች ፈላጊዎች አሁን ከጊዜ ወደ ጊዜ ቁጥራቸው እየጨመረ ነው የመጣው። በርካታ ክለቦች ይፈልጉታል። የአትሌቲኮ ማድሪድ ጉዳይ መወራቱን ታስታውሳላችሁ። አሁን ደግሞ ጁቬንተስ ነው አዲስ የአንቶኒ ዝውውር ፉክክር ላይ ራሱን አስገባ ተብሎ የተነገረው። ግን 50 ሚሊዮን ዩሮ ለተጫዋቹ ለማውጣት ፈቃደኛ አይደሉም ተብሎ ተገልጿል። ዩናይትዶች ግን ቢያንስ በጣም በትንሹ 40 ሚሊዮን ዩሮ እንደሚያገኙበት እርግጠኛ ናቸው እና አሁን እያሳየ ካለው ብቃት አንጻር ከዛም በላይ ዩናይትዶች ዲማንድ ማድረግ ይኖርባቸዋል። አንቶኒ ዓለማችን ላይ በዚህ ሰዓት በወቅቱ ማለት ነው ከሚገኙ ምርጥ የክንፍ በአጥቂ ተጫዋቾች መካከል አንዱ ነው። የላሊጋው ምርጡ ነው። እንደገና በመላው አውሮፓን ብታየው የእሱን ያህል በተለይ ከጃንዋሪ ወደዛ ከሄደ በኋላ እንዲህ ፐርፎርም እያደረገ ያለ ቲሙን ይዞ እየወጣ ያለ ተጫዋች የለም። በሻምፒዮንስ ሊግ እንዲሳተፉ ከፍተኛ የሆነ ጥረት እያደረገላቸው ነው። ጥሩ ደረጃ ላይ ነው የሚገኙት። ኮንፈረንስ ሊጉን ደግሞ ለቼልሲ በቀላሉ እጅ ይሰጣሉ ተብሎ አይጠበቅም ፋይናሉ ላይ። ምክንያቱም ቼልሲ ጥሩ ቡድን ነው፣ የፕሪሚየር ሊግ ቲም ነው፣ የተሻለ ስኳድ አለው፣ ጥሩ ስብስብ አለው። ግን ሪያል ቤቲስ ደግሞ አንቶኒ እና ኢስኮን የሚሳሰሉ በአንድ ጊዜ ጨዋታን መቀየር የሚችሉ ተጫዋቾች ባሉት ማለት ነው። ከዚህ በፊት አመጣጣቸውን በኮንፈረንስ ሊግ ስናይ ትላልቅ ቲሞችን የጣሉት ፊዮረንቲናን ጨምሮ ሬንጀርስን ሳይቀር ያሸነፏቸው ቲሞች ናቸው እና ለቼልሲ በቀላሉ በእጅ ይሰጣሉ ብሎ ፋይናል ላይ አይጠበቅም። አንቶኒም የሆነ ነገር ሰርቶ ፋይናሉ ላይ ራሱን በደንብ አሳይቶ ለዩናይትድ ሊጠቅም ጥሩ ገንዘብ ሊያመጣ ይችላል። ጁቬንቱስ አሁን ተቀላቅሏል፣ ሙኒክ ተብሏል። ሌሎችም ብዙ ክለቦች ቀጣይ ይመጣሉ። ሊቨርፑልም እንደዚሁ ይህን ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል። ሌላው የውሰት ተጫዋቻችን የሆነው ራሽፎርድ ጉዳይ ነው። ራሽፎርድ ልቡ አሁን በባርሴሎና ቤት ያለ ነው የሚመስለው። ደሞዙን ለመቀነስ ፈቃደኛ ነው የሚሉ መረጃዎች በድጋሚ እየወጡ ነው ያሉት። ወደ ባርሴሎና ለማምራት ሲል ወኪል ሁሉ ቀይሯል። በሱፐር ኤጀንት የሆነውን ፒኒ ዛሃቪን የቀጠረው። ፒኒ ዛሃቪ ደግሞ ከባርሴሎና ጋር ጥሩ ግንኙነት ያለው ወኪል ነው። ልክ ጆርግ ሜንዴዝ ከዩናይትድ ጋር እንዳለው ሁሉ ማለት ነው። ፒኒ ዛሃቪ ወደ ባርሴሎና እንዲወስደው ስላመነበት ነው ይሄን ኃላፊነት ሰጥቶት አዲስ ወኪል አድርጎ የቀጠረው ማለት ነው። የሚጠይቀውን ሳምንታዊ ደሞዝ ሁሉ ይቀንሳል ተብሏል። ይሄ ለዩናይትድ መልካም ዜና ነው። ምክንያቱም በአስቶን ቪላ አሁን እየቀነሰ አይደለም፣ ሁለቱ ክለቦች ተባብረው እየከፈሉት ነው። ወደ ባርሴሎና ሲሄድ ግን ለመቀነስ ፈቃደኛ የሚሆን ከሆነ ከዩናይትድ ላይ ሸክም ነው የሚያነሳው። በዛ ላይ ዩናይትዶች ከዝውውሩ ገቢ ያገኛሉ ማለት ነው። ባርሴሎናዎችም ኮንሲደር እያደረጉት ነው ተጫዋቹን ለማስፈረም፣ ግን ፑሽ አያደርጉም ነው የተባለው። ይሄ ማለት ምን ማለት ነው? ከተጫዋቹ ወገን እንደሆን ፑሽ እየተደረገ ያለው እንጂ በባርሴሎና በኩል ተጫዋቹ አስፈላጊ እንደሆነ ቢያምኑም ወደ ካምፕኖ ሊያመጡት ቢያስቡም ግን ይሄን ያህል አንገብጋቢ ዝውውር ነው ብለው ባርሴሎናዎች አልወሰዱትም ማለት ነው። ግን እንደ ቦርድ ተወያይተውበታል። ማርከስ ራሽፎርድ ቢመጣ እንደሚጠቅማቸውን ባርሴሎናዎች አምነዋል። እሱም ልቡ የሚገኘው ወደዛው ነው ማለት ነው። ወደ ዩናይትድ ተመልሶ ይጫወታል የሚል እምነት የለም። ሊቨርፑሎች ግሪንውድ ላይ ያላቸው ፍላጎት እውነተኛ ፍላጎት እንደሆነ አሁንም ሪፖርቶች እየነገሩ ነው ያሉት። ከአውት ኦፍ ሳይድ እንዳለው ከሆነ
የማርሲዮን ስትራይከር ስፍራ ተጫዋች ለማስፈረም የቀድሞ የዩናይትድ ተጫዋች ነው። ግሪንውድ እንደምታውቁት ሊቨርፑሎች ጠንከር ያለ ጥያቄ ይዘው ለመምጣት አስበዋል ተብሏል። እስከ 60 ሚሊዮን ፓውንድ ነው የተባለው። ይህም ወደ 80 ሚሊዮን ዩሮ አካባቢ ይደርሳል። ሊቨርፑሎች ፍላጎታቸውን ገፍተው ተጫዋቹን የሚያስፈርሙት ከሆነ ከዚህም ተጫዋች ዩናይትድ ጥሩ የዝውውር ገንዘብ የሚያገኝ ነው የሚሆነው። ግማሽ የተጫዋቹ የሽያጭ መብት በዩናይትድ እጅ ስለሚገኝ ማለት ነው። በሌላ የዝውውር ዜና አድማጮች የማቲያስ ኩኒያን ዝውውር ዩናይትዶች ካጠናቀቁ በኋላ ሌሎች ተጨማሪ 2 ተፈራሚዎችን ያመጣሉ ተብሎ እየተነገረ ነው ያለው። ይህንን የዘገበው ስካይ ስፖርት ነው። ሊያም ዴላፕን ማምጣት ይፈልጋሉ ከማቲያስ ኩኒያ ፊርማ በኋላ ተብሎ ተነግሯል። ከዛ ውጭ ደግሞ 2 ተጫዋቾች ናቸው በአማራጭነት የተያዙት ፊት መስመር ላይ ማለት ነው እና ዴላፕ እና ኩኒያ ከመጡ በኋላ ነው የተባለው ብሪያን ምቤሞ እና እንደዚሁም ሴሜኒዮ የተባሉ ተጫዋቾችን ይፈልጋሉ ተብሎ ተገልጿል። ብሬንፎርዱ እና የዋትፎርድ የአጥቂ መስመር ተጫዋቾች ማለት ነው እና ቢያንስ እንደ ዘገባው ከሆነ 3 ያህል የአጥቂ ባህሪ ያላቸውን ተጫዋቾች ለማምጣት ዝግጁ ናቸው ማለት ነው። ርካሽ አማራጭ እያዩ ይመስላል። አንድ ተጫዋች ላይ 60 ሚሊዮን 70 ሚሊዮን ፓውንድ ከማውጣት ይልቅ ለምሳሌ ዴላፕ እና ከሴሜኒዮ እና ከምቤሙ አንዳቸውን ጨምሮ የማስፈረም 2 ተጫዋች የማስፈረም አይነት ማለት ነው። ምክንያቱም በቀላሉ በ80 ሚሊዮን ዩሮ ወይም 80 ሚሊዮን ፓውንድ አካባቢ 2 ተጫዋች ማምጣት ይችላሉ። ጊዮክሬዝን ለማምጣት ከሚከፍሉት ገንዘብ ይልቅ ወይም ለኦስሜሄን ከሚያወጡት ገንዘብ ይልቅ እና እንደዚህ አይነት አማራጮችን ሊያዩ እንደሚችሉ እና ከዴላፕ እና ከኩኒያ ፊርማ በኋላ እነኚህን ተጫዋቾች ለማስፈረም እንዳቀዱ ከነሱ በኋላ ደግሞ ከሁለቱ አንዱን ሊያመጡ እንደሚችሉ ነው ስካይ ስፖርት የዘገበው ማለት ነው። እንግዲህ እውነት ሆኖ የሚፈርሙ ከሆነ እነኚህ ተጫዋቾች የዩናይትድ የአጥቂ መስመር ኮምፕሊትሊ የሚቀየር ነው የሚሆነው ማለት ነው። ግን ሆይላንድ ቦታ መልቀቅ አለበት። እነኚህ ተጫዋቾች የሚፈርሙ ከሆነ ያለምንም ጥያቄ ሆይላንድ ይፈልገዋል አጥብቆ ወደ ተባለው ወደ ጁቬንትስ አሊያም ደግሞ ወደ ናፖሊ በተለይ ወደ ጣሊያን ተመልሶ የማምራቱ ዕድል በውሰትም ሆነ በሽያጭ ከፍተኛ ነው የሚሆነው ማለት ነው። ሌላው ከታዳጊ ተጫዋቾች ዝውውር ጋር በተያያዘ ዩናይትድ እና ቶተንሃም ሂሳብ ለማቅረብ እየተዘጋጁ ነው ተብሎ ተነግሯል። 12.5 ሚሊዮን ፓውንድ ነው ያቀርባሉ የተባለው። ይሄ ገንዘብ የሚቀርበው ለአንድ የሌስተር ሲቲ ታዳጊ ተጫዋች ነው። ገና 16 ዓመቱ ነው። የክንፍ አጥቂ መስመር ተጫዋች ነው። ጃክ ኢቫንስ ተብሎ ይጠራል። ተጫዋቹ በዚህ እድሜው በጣም በትንሽ እድሜው በፕሪሚየር ሊጉ ለሌስተር ሲቲ ጨዋታ ማድረግ የቻለ ተጫዋች ነው። ይህም ፖቴንሻል እንዳለው ያመላክታቸዋል። ምንም ጥያቄ የለውም። ስለ ተጫዋቹ ብዙ ሰርች ባናረግም ብዙ ክሊፖችን እንደዚሁም ባናይም ታለንት ሳይኖረው ለሌስተር ሲቲ በፕሪሚየር ሊጉ ጨዋታ ሊያደርግ አይችልም። ይህን ያህል ገንዘብም ዩናይትዶች ሊያቀርቡበት አይችሉም ማለት ነው። ከእድሜው አንጻር በጣም ብዙ ገንዘብ ነው እና ኢቫንስ 2 የፕሪሚየር ሊግ ጨዋታዎችን ነው ለሌስተር ሲቲ ማድረግ የቻለው ማለት ነው። ከሌስተር ሲቲ አንደር 18 ጋር ደግሞ ተጫዋቹ 9 ጎል አስቆጥሮ 2 አሲስት ማድረግ የቻለበት ስታት ነው ያለው። ለማንኛውም ቶተንሃም እና ዩናይትድ ይሄ ልጅ ይፈልጉታል ተብሎ ተነግሯል። የተከላካይ መስመር ዜና ሳደርሳችሁ ደግሞ በዩናይትድ እጅግ በጥብቅ የሚፈለግ አንድ ተጫዋች አለ። በፍሪምፖንግ ይባላል፣ ታውቁታላችሁ። ይሄ የሌቨርኩሰን ተጫዋች ነው። በሲቲ አካዳሚ አድጎ ግን በሲቲ ቤት ሳይሳካለት ቀርቶ ክለብ የቀየረ ነው። ወደ ሌቨርኩሰን ከሄደ በኋላ ግን በቦታው ይሄ በተለይ አሞሪም መጫወት ለሚፈልጉት ሲስተም የሚሆን ነው። ከጥግ እስከ ጥግ መጫወት የሚችል ከኮርነር እስከ ኮርነር ማለት ነው። ይሄ ራይት ዊንግ ባክ ቦታ ላይ መጫወት የሚያስችል ብቃት ያለው ተከላካይ ነው እና ወደ እንግሊዝ መመለሱ እርግጥ ይመስላል። ዩናይትድ በጣም አጥብቆ ይፈልገው ነበር። እሱና ዴምፍሪስ ነበሩ በቦታው ላይ የተያዙት ታውቃላችሁ። በቀኝ ቦታ በዲያጎ ዳሎ እኛም አሰልጣኙም ብዙ እምነት የላቸውም። ቢቀየር ያ ቦታ አሁን በደንብ መጠናከር ይፈልጋል። የግራው በደንብ ተጠናክሯል። እነ ሊዮን የመሳሰሉ ፈራሚዎች አሉ፣ ይመጣሉ። ከእነ ዶርጉ ጋር ይፎካከራሉ። አህማስ አለ እዛ ቦታ ላይ ሎክሾውም ካልተጎዳ ያለ እና ጥሩ የሆነ ፓክ ያደረገ ቦታ ነው።
ቀኙ ግን በተቃራኒው በጣም ክፍት የሆነ ቦታ ነው። ምንም አይነት የምትተማመኑበት በደንብ ከዳሎ ውጪ አይነት ተጫዋች የለም እዛ ቦታ ላይ እና ዩናይትድ እዛ ቦታ ላይ ተጫዋች ለማምጣት ወደ ገበያ እንደሚወጣ ገና እቅዳቸው ክረምቱ ሳይደርስ ይፋ ሲሆን የተነገረ ነገር ነው። ፍሪምፖንግ ግን አሁን ሊያመልጣቸው ይመስላል። ፋብሪሶ ሮማኖ የትሬንት ተተኪ ሆኖ ወደ አንፊልድ ሊያመራ ነው ብሎ እየነገረን ያለው ሰሞኑን ማለት ነው። እንግዲህ ፋብሪሶ ካወራው ደግሞ ዜር ኢዝ ሰምቲንግ ቢሃይንድ የሆነ ነገር ብቻ ከሊቨርፑል ጋር እየተካሄደ ነው በፍሪምፖንግ ዙሪያ። ዩናይትድ የሚያጣው ነው የሚመስለው። በጣም ትንሽ ገንዘብ ነው፣ 35 ሚሊዮን ዩሮ ነው ውል ማፍረሻው። እሱም በኢንስታልመንት መክፈል የሚችሉት ነው ተብሏል ዩናይትዶች። ስለዚህ 10 ሚሊዮን ከፍለው ራሱ በዚህ ዓመት ማለት ነው የተወሰነውን ክፍያ ሊያመጡት የሚችሉት ነው በኢንስታልመንት ከሆነ እና እንዴት ዩናይትድ እስካሁን እንዳልተንቀሳቀሰ ልክ ኮሪያ ላይ ለማድረግ እንደሞከሩት እንደዚህ አይነት ዝውውሮች ላይ መፍጠን እንዳልቻለ አላቅም። ምናልባት ከተጫዋቹ ወገን ሌላ ወደ ዩናይትድ ከመምጣት ይልቅ ሌላ አማራጮችን እያየ ከሆነ አላቅም፣ በዛ ምክንያት ሊሆን ይችላል። ግን ዩናይትድ የሚገፋ ከሆነ የትኛውም ተጫዋች ለዩናይትድ ፈርሞ የመጫወት ምኞት አይኖረውም ብዬ እኔ በግሌ አላስብም። ላሚን ያማል ሰሞኑ የተናገረውን ሰምታችኋል። በማህበራዊ ገጾች ላይ በጣም ሲዘዋወር ነበር። የት ስቴዲየም መጫወት ትፈልጋለህ ሲባል በመጀመሪያ የተናገረው ስቴዲየም ኦልድ ትራፎርድ ላይ ብሎ ነው የተናገረው። ከዛ በኋላ ነው ሊቨርፑልን አንፊልድ ያለው። የትኛውም ተጫዋች ኢቨን ኮከብ የሆነው በየትኛውም ቲም ውስጥ የሚገኝ ኮከብ ሁሉ በዩናይትድ ኦልድ ትራፎርድ ስቴዲየም መጥቶ ኦልድ ትራፎርድ ላይ መጫወት ይፈልጋል። ይሄ ማለት ለዩናይትድ የዩናይትድን ማሊያ ለብሶ ቢጫወት ተጫዋቹ አይጠላም ነው እኮ በሌላ አነጋገር በቃ ደስተኛ ነው። መቼስ አንድ ሰው አንተን ጠልቶ ቤትህ ሊመጣ አይችልም አይደል? ወደ አንተ የሚመጣ ከሆነ ወደ ቤትህ የሚመጣ ከሆነ አንተን ስለሚወደ ነው ቤትህ ሊመጣ የሚችለው። ስለዚህ ያማለም በኦልድ ትራፎርድ ብጫወት ደስ ይለኛል አለማለት ያው ቀዩን ማሊያ ለብሼ ለዩናይትድም ብጫወት ችግር የለብኝም ነው አስተያየቱ። ይሄም የበርካታ ህፃናት ተጫዋቾች ታዳጊ ተጫዋቾች ፍላጎት ነው ዩናይትድ መጫወት። ክለቡ ካለው ታሪክ አንጻር ነው። አሁን ደካማ መሆኑን አይደለም ተጫዋቾች የሚያዩት። ላሚን ያማል ስለ ዩናይትድ ምን ያውቃል? ስለ 1999 የዩናይትድ ካምባክ ያማል ምናልባት በታሪክ በቪዲዮ ሰምቶ ካልሆነ በስተቀር እንደ አሁን እግር ኳስን እንደተቀላቀላችሁት ደጋፊዎች ከታሪክ በቪዲዮ ብቻ ነው ሊረዳ የሚችለው እና ስለ በፊቱ የፈርጉሰን ዩናይትድ የሚያውቀው ነገር አይኖርም በቪዲዮ ካላየ በስተቀር ማለት ነው። ያ በፈርጉሰን ዘመን የተሰራው ታሪክ ግን ገና በያማል ብቻ አይደለም፣ ወደፊት በሚመጡ ጀነሬሽኖች በሙሉ ኦልድ ትራፎርድ ህልማቸው እየሆነ እንዲቀር የሚያደርግ ነው የተሰራው ታሪክ ያለው ማለት ነው። ስለዚህ የትኛውም ተጫዋች ዩናይትድ ፑሽ ያድርግ ይግፋ እንጂ ለምን ዩናይትድ ወደ ሻምፒዮንሺፕ አይወርድም? ተጫዋቾች መጥተው ይፈርማሉ፣ ለዩናይትድ መጫወት ይፈልጋሉ፣ ህልማቸው ነው። ይሄ ምንም ጥያቄ የለውም እና በፍሪምፖንግም ዝውውር ዙሪያ በደንብ ገፍተው የሚሄዱ ከሆነ ያገኙታል፣ ምንም ጥያቄ የለውም። ክለቡ ጋር ያለ ቸልተኝነት ካልሆነ በስተቀር ማለት ነው። እሱም ብቻ አይደለም፣ ደምፍሪስንም በባርሴሎና ሊነጠቁ ይችላሉ ተብሏል። ባርሴሎናዎችም እዛ ቦታ ላይ ተጫዋች ይፈልጋሉ። አንዱ ፍሪምፖንግ ነው የሚፈልጉት፣ አንደኛው ደግሞ ደምፍሪስ ነው። ከሁለቱ አንዱ ቢመጡ ለዩናይትድ የቀኝ ኮሪደር ቦታ ላይ አስቡት አድማጮች ምን ያህል ቲሙን እንደሚቀይሩት እና በተለይ ደምፍሪስን ፍሪምፖንግን ማግኘት የማይችሉ ከሆነ እዚህ ተጫዋች ላይ ብዙ መስራት አለባቸው። የግል አስተያየቴ ነው። ዜናዎቻችን ይቀጥላሉ አድማጮች። አሁን ደግሞ ወደ ዮሮ ጉዳይ ስቲሉ ሰዳችሁ ከዝውውር ዜና ወጣ እንበልና መጀመሪያ ቪዲዮን ላይክ ማድረጋችሁን አትርሱ አድማጮች። አበረታቱን። ላይክ ማድረግ ለእናንተ በጣም የበጎነት መገለጫ ነው እና አድርጉትና ስለ ዮሮ እናውራ። ሰሞኑን አንድ ዜና ሰምታችኋል። ይሄ አንድ ፌስቡክ ገጽ አለ፣ በጣም ተጠንቀቁት። በነገራችሁ ላይ ወደ 1.3 ሚሊዮን ተከታይ መሰለኝ ያለው ትራንስፈር ኒውስ ላይቭ የሚል አይነት ነገር ነው። ስክሪኑ ላይ ያስቀምጬላችኋለሁ እና የሚያወጡት የዝውውር መረጃ አሰስገሰሱን ነው። ከዚህ በፊት እኔ ስለ ዝውውር ዜና ሳወራችሁ ተጠንቀቁ፣ እነኚህን ነገሮች ተጠንቀቁ፣ እነኚህን ጋዜጦች አናምናቸውም እያልኩ ነው የምነግራችሁ። ለዚህ ነው ምንድነው ሰሞኑን የተወራው አንድ የመረጃ ምንጭ ነው እንግዲህ ከስፔን አንድ ዲፌንሽያ የሚል
ርዕስ ያለው ታይትል ያለው አይነት ነገር ነው። በእርግጠኝነት አላስታወስኩትም ጋዜጣውን። ዮሮ ወደ ዩናይትድ በመምጣቱ በጣም ተጸጽቷል ይላል። ለዩናይትድ በመፈረሙ በጣም ተጸጽቷል። ስለዚህ ተጫዋቹ ወደ ሪያል ማድሪድ ወኪሉ እንዲወስደው ነግሮታል ነው የሚለው እና ይሄን ዜና ሳይ እኔ በጣም ሾክ ያደረኩት። አንዳንዴ ምን አለ መሰላችሁ የዝውውር ዜና ስትሰሙ ራሳችሁ ውስጣችሁ የሚነግራችሁ ነገር አለ። ውስጣችሁ የሚነግራችሁ ነገር የሚመጣው ከየት ነው? ከምታዩት ነው። ለዩናይትድ በጣም ቅርብ ናችሁ አይደል? የዩናይትድን ጨዋታ ትከታተላላችሁ። ይኸው ዜናም እኛን ስንሰራ በደንብ ትሰማላችሁ። ከእንደገና ታነባላችሁ። በጣም ብዙ ዲግ ነው የምታደርጉት። ምክንያቱም ስለምትወዱት ነገር መስማት ስለምትፈልጉ አይደል አድማጮች። ከዛ ተጫዋቹ የሚሰጠውን አስተያየት ደግሞ ትሰማላችሁ። ዮሮ በቅርቡ እንኳን አሁን ባለፈው ካሸነፉ በኋላ አትሌቲክ ቢልባኦን በጣም ግሬትፉል ነኝ ሲል ነው የተናገረው። ለዩናይትድን ማሊያ ለብሼ ለዩናይትድ በመጫወቼ እጅግ በጣም ኩራት ነው የሚሰማኝ ሲል የሚናገር ልጅ ነው። ዩናይትድ ህልሙ የሆነ ልጅ ነው። ናኒን እያየ ያደገ ልጅ ነው። እንደውም ፀጉር አቆራረጡ ሁሉ ሳይቀር ናኒን ነበር የሚመስለው እና ታዳጊ ሳለው ሲጫወት አለ ቅጽል ስሜ ራሱ የሚጠሩኝ ናኒ እያሉ ነበር የሚጠሩኝ የቡድን አጋሮቼ ሲል ነው ዮሮ የተናገረው። ዩናይትድን እያየ ዩናይትድን እየደገፈ ያደገ ልጅ ነው። ዝውውሩ ጋር በተያያዘ ደግሞ ዩናይትድ ከመፈረሙ በፊት ተጫዋቹ ሪያል ማድሪድ እጅግ አጥብቆ ፈልጎታል ተጫዋቹን። ግን ምንድን ነው ያሉት ማድሪዶች ወደ እኛ የምትመጣ ከሆነ ኮንትራትህን ጨርስ አይነት ነገር ነው። ማድሪዶች የያዙትን የዝውውር ስትራቴጂ ታውቃላችሁ። እኔ ዊችዝ በጣም አንፕሮፌሽናል የምለው ነው። የክለብ ከክለብ ግንኙነትን ምንድን ነው እስካም እያደረጉ ነው ማድሪዶች። ይሄን ስናገር በእርግጠኝነት ነው ነገራችሁ። እስካም እያደረጉ ነው። ምንድን ነው የሚያደርጉት? ተጫዋቾች ለማድሪድ መጫወት እንደሚፈልጉ ያውቃሉ፣ እንደማይጠሉ ያውቃሉ። ስለዚህ ምን ያደርጋሉ? ያወራሉ ከወኪሉ ጋር፣ የተወሰነ ገንዘብ ለኪስ ይሰጣሉ። ለወኪሉም ለተጫዋቹም ይሰጡና በነፃ የማስፈረም ልምድ እያመጡ ነው። ክለቦች የሆነ ጊዜ መሯቸው ለዚህ ነገር የሆነ ሕግ ሳያወጡ አይቀርም ወደፊት ነው የምላቸው አድማጮች። በዚሁም ይቀጥሉ ከሆነ ማድሪዶች ኦፍኮርስ ኮንትራት ነው ያለው ተጫዋቹ። ኮንትራቱ ካለቀ እንዲቆይ አያስገድዱትም ክለቦች። ግን ከጀርባ የሚሰሩት ነገር which is በጣም የሚያስጠላ ነገር ነው የሚያደርጉት። ለምሳሌ ትሬንትን አስፈረሙት፣ በነፃ ነው ያስፈረሙት። ዴቪድ አላባን ነው ያስፈረሙት በ2021 ፍሪ ኤጀንት ሆኖ በሂሳቢስቲ አልከፈሩም። ሩዲገርን በ2022 አስፈረሙ ከቼልሲ፣ መባፔን በ2024 አርኖልድን እንዲሁ ዘንድሮ አስፈርመዋል። ኮናቴን በ2026 አይነት ነገር ማለት ነው። ዊሊያም ሳሊባን ደግሞ አሁን ያላቸው እቅድ በ2027 እየተባለ ነው ያለው ኮንትራቱን እንዲጨርስ ማለት ነው። አሁንም እየተወራ ያለው ዮሮን በዩናይትድ ቤት እንዳያረጋጋ ለማድረግ እየሞከሩ ነው። ቅድም ወደ ነገርኳቸው ዜና እየመጣው ነው አድማጮች። እና ይሄ ዲፌንሳ የተባለው በጋዜጣ ያወጣው መረጃ አሁን ላይ ፍጹም እውነትነት የሌለው መረጃ ነው። እንደዚህ ብሎ ወደ ሪያል ማድሪድ ወኪሉ እንዲወስደው ለሪያል ማድሪድ ለመጫወት ብሎ የማይመስል ነገር እና እንደዚህ አይነት በጋዜጦች ወሬ እንድትጠነቀቁ ያስፈልጋል። ዩናይትድ በወቅቱ ሲያስፈርመው ልጁን ማድሪዶች ፈልጎት ነበር። አዎ 100% ፈልጎት ነበር። ግን የዩናይትድን ያህል አልነበርም የፈለጉት። ተጫዋቹ እኮ ኮንትራቱን ራንዌይ አድርጎ ጨርሶ መውጣት ይችል ነበር ከሊል አይደል? ይህንን አላደረግም። ዩናይትዶች መጡ፣ ጠየቁት። ለዩናይትድ ፍቅር ነበረው። የናኒ አድናቂ ነው። ተጫዋቹ ወደ ማንቸስተር ዩናይትድ መጣ። ክለቡን ሊልም ጠቀመ ማለት ነው። ዊች ኢዝ በጣም ፕሮፌሽናል ያሳደገውን ክለብ። ማድሪዶች ግን ያሰቡት ሌላ አይነት ሴራ ነው ማለት ነው ከጀርባ። አሁን የነገርኳቸው አይነት ስትራቴጂ። አሁን ዮሮ በዩናይትድ ቤት መጥቶ ደግሞ እንደዚህ እየተንቀሳቀሰ ባለበት ሰዓት ላይ ዩናይትድ ወደ ማድሪድ ለመሄድ ያስባል ብሎ መናገር ዊች ኢዝ ይሄ ፌክ ማለት ነው 100%። እና የምትሰሙትን የምታደምጡትን ነገር በደንብ አድርጋችሁ ተጠንቀቁ። አንድ ቲክቶክም ላይ እንደዚህ ዜናውን እንደ እውነትነት አድርጎ ያቀረበ ሰው ስላየው ነው እዛ ላይ ሲያወራ ብዙ ነቀፌታና ስድቦች ነው ከዩናይትድ ደጋፊ የደረሰው። ትክክል ናችሁ እናንተ እንደዚህ አይነት ነገሮች ፌክ ነው ብላችሁ ብትናገሩም ትክክል ናችሁ። ቲክቶክ ላይ ብዙ ዩናይትድ ደጋፊዎች ነው ሪስፖንስ የሰጡት። የሚወራና የማይወራውን ነገር የምትሰሙትና የማትሰሙትን ነገር ከዝውውር ጋር በተያያዘ በጣም ምረጡና ይህን የፌስቡክ ገጽ የሚያወራውን በሙሉ አትቀበሉ፣ አትመኑ ልላችሁ ፈልጌ ነው አድማጮች። በእርግጥ ኦፍኮርስ ከዩናይትድ ጋር ከሆነ ስለ ዩናይትድ ከሆነ የሚወራው እኔ እዚሁ ምላሹን ስለምሰጣችሁ ምንም ችግር የለውም፣ አትቸገሩም ለማለት ነው።
ለምሳሌ ፊቻጄስን ዘገባ እኮ ከዚህ በፊት አድርሻቸዋለሁ አይደል? አድማጮች ፍጹም እውነት የማይመስል ተስማማ ብሎ ዩናይትድ ዜና የሚያወጣ ነው። በቃ በቸልተኝነት ዝም ብሎ ለክሊክ ቤት ሲባል ማለት ነው። እና ከሌ ወደ ከሌ ሊሄድ ነው። ለምሳሌ ዜርክዚ በጣም ምርጥ አቋም እያሳየ ከመጎዳቱ በፊት ባለበት ሰዓት ዩናይትዶች ክረምት ላይ ዜርክዚ ሊለቁት ወስነዋል ብሎ እኮ ዜና የሚያወጣ ነው ፊቻጄስ። ይሄንን ዜና ደግሞ ዜና ብለው እነሱ እዛ ጋር ይፖስቱታል፣ ያቀርቡታል። ዊች ኢዝ የማይመስል ነገር። አሁን ባለው አቋም ዜርኪዚን መሸጥ የሚፈልግ የዩናይትድ አመራር ማን ነው? አስቡት። ብሌታሳይ ይሄ ጋርናቾ ሊሸጡት ነው ብሎ ቢዘግቡ ልናምን እንችላለን፣ ገብተን ልናይ እንችላለን መረጃውን። ዜርኪዚን ግን እዛ ምርጥ በነበረበት አቋም ላይ ሊሸጡት ነው ለገበያ አቅርበውታል ብሎ መዘገብ ዊች ሜክስ ኖን ሴንስ፣ ምንም ሴንስ አይሰጥም። ስለዚህ መምረጥ ያስፈልጋል። እኛም ከሚታመኑት የዜና ምንጮች ብቻ ስለምናደርሳቸው ዜናዎችን በዚህ መልኩ አትቸገሩም። ለማንኛውም ስለ ዩሮ ነገር ላወራችሁ ነበር። ዩናይትድ ወደፊት እናወራበታለን፣ ችግር የለውም። የፋይናሉ ጨዋታ ከመድረሱ በፊት ስለ ዩሮ በእውነትም በደንብ ማውራት ይገባናል። ግን በአትሌቲክ ቢልባኦ ጨዋታ ላይ ተጫዋቹ ጎሎቹ እንዲቆጠሩ በተለይ ከረፍት በኋላ የተሰጠው ነው ይሄ ነፃ የሆነ ሚና ተጠቅሞ ኳስ ወደፊት እየገፋ የሄደበት መንገድ እጅግ የሚያስደንቅ ነው። ተጫዋቹ ምን ያህል ክህሎት እንዳለው ክህሎት ያለው ተከላካይ እንደሆነ ነው የሚያሳያቸው ማለት ነው። ዊዝ ፉል ኮንፊደንስ አሰልጣኙ ነው በእርግጥ ያንን ሚና የሰጡት። ወደፊት ክፍተት ሲኖሩ ቀጥታ ሄዶ ማጥቃቱን እንዲያግዝ በሁለት ጊዜ ነው ያደረገው። ይሄንን ለጎሎቹ መገኘት ምክንያት ነበር ተጫዋቹ። ምናልባት በአካዳሚ ተጫዋች ሆኖ ሳለ የክንፍ ተጫዋች መሆኑ ጠቅሞታል። ተጫዋቹ ስኪሉ አሁንም አለ፣ በኋላ ላይ ነው ቦታውን የቀየረው እና ዩሮ ለተከታዮቹ 10 ዓመታት የዩናይትድን የተከላካይ መስመር የሚመራ ተጫዋች ነው። እናወራበታለን ወደፊት ለማለት ነው። ከዝውውር ሐሰተኛ ካልነው የዝውውር መረጃው ጋር በተያያዘ ነው ስለሱ ያነሳ ነው። አድማጮች የመጨረሻ መረጃ አድርጌ የማቀርብላችሁ የዋይኒ ሮኒ ልጅ ስለሆነው ስለ ካይ ነው። ካይ ሮኒ ተብሎ ይጠራል። ይሄ ልጅ በደንብ እንድታውቁት ፈልጋለሁ። ኦልሞስት ታውቁታላችሁም ብዬ አስባለሁ እውነተኛ ዩናይትድ ደጋፊ ስለዚህ ልጅ ሳያውቅ አይቀርም። አንደር 15 ሻምፒዮን ሆኗል። ሁለት አይነት ውድድር አለ አንደር 15 ላይ። ሪጂናል ውድድር አለ። የእንግሊዝ ኖርዝን ክፍል ወክለው ዩናይትዶች ሻምፒዮን ስለሆኑ በተደረጉ የኖርዙን ፓርት ማለት ነው። እነሱ ባለፈው ሻምፒዮን የሆኑት ሲቲን አሸንፈው ነበር እና ከሲቲ ጋር ሲጫወቱ በጣም የሚያስገርማቸው አንደር 15 ፕሪሚየር ሊግ ሪጂናል ካፕ ተብሎ ነው እንግዲህ የሚጠራው በሪጅን ስለሆነ ኖርዝ ፓርት ላይ ስለተደረገ ማለት ነው። ሲቲን ሲያሸንፉ እየተመሩ ነበር። በጣም የሚያስገርማችሁ እዛ ጨዋታ ላይ 3-0 እየተመሩ 12 ደቂቃ ብቻ ነበር የቀራቸው። በ12 ደቂቃ ውስጥ ታዲያ 4 ጎል አስቆጠሩ። 3 ጎል እኩል ያደረገቻቸውን አቻ የሆኑበትን ጎል አስቆጥረው 4ተኛውን ጎል ደግሞ በ96ኛው ደቂቃ ላይ ነው የዋይኒ ሮኒ ልጅ ካይ ሮኒ ያስቆጠረላቸው ማለት ነው። እና ጀብዱን የሰራው ሪሞንታዳ እኮ በትልቁ ሊዮን ላይ ብቻ አይደለም የተሰራው አድማጮች፣ እዛው ማንቸስተር ሲቲ ላይ ሁሉ ተሰርቷል በታዳጊ ተጫዋቾቹ። እና ካይ ሮኒ 4ተኛውን የማሸነፊያ ጎል ያስቆጠረና ሻምፒዮን ያደረጋቸው ልጅ ነው። አንድ በሉ እዚህ ጋር። ትላንት ደግሞ የናሽናል ፍጻሜ አሸናፊዎች አሸናፊ ኖርዙ ከሳውዙ ጋር ይገናኛል። ይሄ ደግሞ ናሽናል ካፕ ይባላል። አንደር 50 ፕሪሚየር ሊግ ናሽናል ካፕ አይነት ስያሜ የተሰጥቶት ማለት ነው። እና የሳውዙ አይ ቲንክ ቼልሲ ነው። ከቼልሲ ጋር ተጫውተው ኖርዙና ሳውዙ የአሸናፊዎች አሸናፊ ትላንትም እንደዚሁ ቼልሲን አሸንፈው ሻምፒዮን ሆኑ ሲሆኑ 2 ጎል ነው 3-1 አሸንፈዋል። 2 ጎል ካይ ሮኒ አስቆጠረ። ከእንደገና አንዷን ኳስም አሲስት ያደረገው እሱ ነው ማለት ነው። አሁን ስለዚህ ታዳጊ ተጫዋች ለምን እንዳወራው ይገባቸዋል። ምክንያቱም የተለየ ስፔሻል የሆነ በዩናይትድ አካዳሚ እየመጡ ካሉ በጣም ተሰጥኦ ካላቸው ብዙ ከምናውቃቸው ካወራኋችሁ እኔም ካስተዋወቅኳችሁ እናንተም ከምታውቋቸው ታለንቶች ሁሉ ደግሞ እጅግ ከባዱ ታለንት ነው እየመጣ የሚገኘው። ለምንድን ነው ያልኳችሁ? ይህን በዩናይትድ ቤት እንደመጣ ተጫዋቹ ሮኒ ነው ያው አባቱ ነው ይዞት የመጣው ዩናይትድ አካዳሚ እንዲቀላቀል ያደረገ which means ሮኒ ታውቃላችሁ የዩናይትድ ሌጀንድ ነው፣ የክለቡም ደጋፊ ነው። ልጁም በዩናይትድ አካዳሚ እንዲያድግ ስለሚፈልግ ነው ይሄን ያደረገው። የሚኖሩትም እዛው ማንቸስተር
ነው ከልጁ ጋር በተያዘ በልጁ ምክንያት ማለት ነው። ሮኒ ፐንዲት ነው ታውቃላችሁ፣ አሰልጣኝነት አልሆነውም እና በ2022/23 ላይ ለዩናይትድ አንደር 14 ተጫዋቹ 13 ዓመቱ ነበር የዛኔ ማለት ነው። 56 ጎልና 28 አሲስት ነው ያለው። ይሄን አልሰማችሁም አይደለም አድማጮች? ምናልባት ስለ ክርስቲያኖ ሮናልዶ ጁኒየር ስለ እሱ ሲወራ ይሆናል የክርስቲያኖ ሮናልዶ ልጅ ይህን ያህል ጎል አስቆጠረ የምትባሉት። ካይሮኒ ግን ይሄን ፈጽሟል። 56 ጎል 28 አሲስት ማለት ነው። ከዛ መሀል ላይ ጉዳት ደረሰበትና ትንሽ ከጉዳቱ ተመልሶ ግን አሁን እንደዚህ አይነት ገድል ታሪክ እየሰራ ነው ለአባቱ ማለት ነው። በቅርቡ ደግሞ ፍሬንድሊ ጨዋታ አድርገው አንደር 70 እሱ አሁን 15 ዓመቱ ነው፣ ግን ለዩናይትድ አንደር 70 ተጫዋቹ እጅግ የሚያስገርም ጎል ነው ሪያል ሶሲዳድ ላይ ማስቆጠር የቻለው ማለት ነው። አንደር የዩናይትድ 70 ከሪያል ሶሲዳድ ጋር ተጫውቶ እሱ በ15 ዓመቱ ተሰልፎ የሚያስገርም ጎል አስቆጠረ። በጣም የሚያስገርም ጎል አለ፣ ቪዲዮ መመልከት ትችላላችሁ። ከሶሲዳድ ጋር ካይሮኒ ያስቆጠረውን ጎል ብላችሁ ይሄን ያወራኋችሁ አሁን በተጫዋቹ ምን ያህል ፖቴንሻል እንዳለው በጣም የሚያስገርም። እኔ በጣም እከታተለው ነበር ሲመጣ የክርስቲያኖ የፈረመ ጊዜ ነው። ከክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር ጋር አብረው የፈረሙት አካዳሚ ነው የተቀላቀሉ። ጄጄ ገብርኤልም የሚባል ልጅ አለ። ስለሱም ልጅ በደንብ እኮ ይሰራላችኋለሁ። ካይሮኒን አሁን እወቁትና ካይሮኒ እንደዚህ ሻምፒዮን አድርጓቸዋል። ሪሞንታዳ ያልኳችሁ ይሄ በጣም የሚያስገርመው የሲቲውን ድል ተከትሎ ከ3-0 መመራት ተነስቶ ያሸነፉበት መንገድ፣ ልጁ እየመጣበት ያለበት መንገድ፣ ይሄ ተጫዋቹ ያለው ሜንታሊቲ ከአባቱ የወረሰው አልሸነፍ ባይነት አለ እና በዩናይትድ በቀጣዮቹ እሱ እንዳለው ከሆነ 4-5 ዓመታት ምንድነው ፍላጎትህ ምኞት ተብሎ ሲጠይቅ በቀጣዩ 4-5 ዓመታት የዩናይትድ ተጫዋች ሆኜ ራሴን በኦልትራፎርድ ማግኘት ነው ፈልገው ምኞቴ ነው ብሏል። እና አሁን እየሄደበት ያለ መንገድ በቀጥታ ተጫዋቹን ኦልትራፎርድ የሚወስደው ነው እና የዩናይትድን ማሊያ ያስለብሶ በቀጣይ ጥቂት ዓመታት ውስጥ አሁን እንደምንደነቅባቸው ከዋክብቶች እነ ሜኖ አይነት ጋርናቾ አይነት የምታጨበጭቡለት አንዱ ተጫዋች ይሆናል። አድማጮች ምን አለ በሉኝ፣ ይህን ቀን አትርሱ። ተጫዋቹ ያለው ሜንታሊቲ በጣም የሚደነቅ ነው። ከዩናይትድ ተጫዋቾች ይኸው ጋር አድናቂ ነው። የሚጫወተው ግን የክንፍ መስመር ተጫዋች ሆኖ ነው እና ዋይኒ ሩኒ የሚገርማቸው ዝነኛ ነው ታውቃላችሁ። ለመደገፍ እሱም ሰፖርት ለማድረግ ጨዋታ ሲያደርግ ስቴዲየም ተከትሎ ትሄዳል። ሊያበረታታው እኮ ነው፣ ግን ጫናው ትኩረቱ በሙሉ ፕሬዠሩ አለበት ልጁ ላይ እና አባቱን አትምጣሉ። እኔ ጨዋታ ሲያደርግ መምጣት የግዴታ አይጠበቅብህም በየስቴዲየም፣ ምክንያቱም ፕሬዠሩን ጫናውን ልጁ ስለማይችለው የእሱ ልጅ ነው የዋይኒ ሩኒ ልጅ ነው ተብሎ ብዙ ትችት ነው የሚቀርብበት። ትንሽ በተሳሳተ ቁጥር ሁሉ ነው የሚተቹት እና እናቱ አንዴ ኦቨርላፕ ላይ ቀርባ ስትናገር የኦቨርላፕ የጋሪ ኔቨር ፕሮግራም ነው ታውቃላችሁ እና እዛ ላይ ልጁ ምን ያህል አይምሮ በሳል እንደሆነ ነው እያስረዳችው። የሆነ ጊዜ ከኒውካስል አካዳሚ ጋር እየተጫወቱ ካይ ፔናልቲ የተሰጠበት ተገኘና ፔናልቲ ሊያስቆጥር ሲል በፐንች አለ አይደል፣ በጣም ቅንጡ የሆነች ፔናልቲ ግብ ጠባቂው ላይ አስቆጥሮ በጣም ተናደደ አለች። እናትየው ናት እንደዚህ ብላ የምታወራው ኦቨርላፕ ላይ ቀርባ ማለት ነው። በቅንጡ ሁኔታ ጎሏን እንደዛ አስቆጥሮም ተበሳይቶ ነበር። ፊቱ ላይ ስታይ ያለው ነገር የንዴት አይነት ነገር ነው፣ እልህ ነገር እና ጨዋታው ካለቀ በኋላ ጠየቅኩት፣ ለምንድን ነው እንደዚህ አይነት ፔናልቲ የመታወና ያስቆጠርከው ስለው እሱ እኮ አባትህ ሺት ነው አለኝ። ፔናልቲውን ከመምታት በፊት አባትህ የሆነ የማይረባ ያኔ ፕሌሞዝ አሰልጣኝ ነበር እና ተሰናብቶ ነበር ታውቃላችሁ። ዋይኒ ሩኒ አሰልጣኝነት አልሆነውም ነበር በወቅቱና ይህንን አውቆ ሳይኮም እንግዲህ እነሱም ጋር በታዳጊዎች ተጫዋቾች ላይ ሳይኮ አለ ማለት ነው። እንደዚህ አይነት ነገር ኳሱን እንዲስተው ለማድረግ ነው። እንግዲህ አባትህ እኮ የሆነ ሺት ነገር ነው አይነት ነገር ነው አለኝ እና ያን ካለኝ በኋላ ነው በጣም ተናድጄ እንደዚህ አይነት ነገር ያረኩትና ፔናልቲውን ያስቆጠርኩት ብሎ መለሰልኝ። እና እሱ ያለው ሜንታሊቲ ይሄን ያህል ነው። አባቱን እንኳን መተህ በስቴዲየም በቃ አትየኝ ነፃነቱን ብሰጠኝ አይነት ነገር ብሎ የሚወስንና አባቱን ስቴዲየም እንዳይመጣና እንዳይመለከተው ሁሉ የከለከለ ተጫዋች ነው ካይ ሮኒ የዩናይትድ አካዳሚ። ወደፊት ከሱ ብዙ የምትጠብቁበት አሁንም ቢሆን ክሊፑ አለ ዩቲዩብ ላይ አድማጮች በደንብ ሰርች አድርጉና ተከታተሉት። እኔ ስለዚህ ተጫዋች በዚህ ያህል ደረጃ አስተዋወቅኳችሁ። ለማንኛውም የዛሬ የነበሩኝ መረጃዎች በዚህ ተጠናቋል። ክቡራን አድማጮቻችን
በቀጣይ ቪዲዮ በሌላ መረጃ አገኛቸዋለሁ። እስከዛው ሰላም ሁኑ ባይ